መዝሙር 4 ቁጥር 6 ላይ የበጎ ነገር ናፋቂዎች በጎን የሚፈልጉ ብዙ ናቸው ግን የበጎነት አድራሻው ማለት ነው ብዙዎች አሉ እግዚአብሔር ለይኩን ብርሃን ካላለ ወገኖች አንዳንድ የማይወገዱ ችግሮች አሉ ገንዘባችን የማይሞላው ሀብታችን የማይሞላው የምናቃቸው ሰዎች የማይሞሉት የሥጋ ብልሃት የማይሞላው እግዚአብሔር ብቻ የሚያስተካክለው ወለቶች አሉ ወገኖች ምድር ይህን ተመራ ዝቅ ብሎ ስታነቡ እግዚአብሔር መንፈስ በውሃ ላይ ሰፎ ነበር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይሄ መስፈፍ ተራ መስፈፍ እንዳይመስላችሁ ወይም በውሃ ላይ ዘይት እንደሚንሳፈፍ አይነት አይደለም ይሄ መስፈፍ እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሲል ታላቅ የሆነ ዝግጅት ነው የሚያስረዳ ታላቅ ዶሮ እንቁላል ከጣለች በኋላ ጫጩቶቹ እንዲፈለፈሉ ምንድነው የምታደርገው በእንቁላሎቹ ላይ ታድርበታለች ትቀመጥበታለች እግዚአብሔር መንፈስ በውሃ ላይ የሰፈፈው የምድር ቀንድ የሚባሉ ተራራዎች እንዲገለጡ እጽዋት ካለመኖር ወደ መኖር እንዲመጡ የሚያደርግ ዝግጅት ላይ እንደሆነ ነው የሚያስረዳው ነገራችን የኦሪቱን ትርጓሜ ደግሞ ስታዩ ይሄ በጥምቀት ለሚገኝ ሀብተ መንፈስ ቅዱስ ምሳሌ ነው ይላል በሥላሴ ስም ስንጠመቅ የምናገኘው ሀብተ መንፈስ ቅዱስ አለ ለዛ ምሳሌ ነው ብለው ይተረጉሙታል ሳዊሮስ የተባለ ቅዱስ አባት ደግሞ ይሄ ቃል መለኮት በቃልነቱ ከዊ ሥጋ ለመዋሃድ በእመቤታችን ማህፀን ሲያርፍ ደመ ድንግልና ወይም ሥጋዋን ለመክፈል ምሳሌ ነው ይላል እመቤታችን ለዛ ማህደረ ሥላሴ ማህደረ እግዚአብሔር የምትባል አብ እንድትጸና አደረባት ምክንያቱም የማይወሰነው አምላክ ነው በማህፀኗ የሚያድረው ስለዚህ በማህፀኗ ወስና እንድትይዘው እንድትችለው እግዚአብሔር አብ አደረባት ናጽኖስ እግዚአብሔር ወልድ ደግሞ በተለየ አካሉ ሰው ለመሆን ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ ከብሮ ለመገለጽ እግዚአብሔር ወልድ በማህፀኗ አደረ መንፈስ ቅዱስ ደግሞ ለተዋህዶ ሥጋዋን ለመክፈል ስለዚህ ለዚህ ነገር ምሳሌ ነው ይላል ቅዱስ ሳዊሮስ ዝቅ ብላችሁ ስታነቡ እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ እግዚአብሔር ብርሃኑ መልካም እንደሆነ አየ እግዚአብሔር ስም የተመሰገነ ይሁን እሱ ከፍ ያለ ነገር ለመያዝ የሚንጠራራ አይደለም ዝቅ ያለ ነገርም ለማንሳት ጎንበስ የሚል አምላክ አይደለም ይሁን ሲል የሚሆን ሁሉም ለቃሉ የሚታዘዝለት አምላክ ነው ወገኖች እግዚአብሔር ኃይሉ ፍጹም ነው አንዳንድ በጌታችን በኢየሱስ ክርስቶስ ታሪክ ዙሪያ ላይ የተሰሩትን ፊልሞች ስታዩ በሽተኛን ሲያስነሳ እንደሆነካ አድርጎ ሙት ደግሞ ሲያስነሳ ተጣጥሮ ተጨንቆ ሙት ሲያስነሳ ታዩታላችሁ ይህ ስህተት ነው በሽተኛን የሚያድንበት ኃይልና ሙት የሚያስነሳበት ኃይሉ ያው ነው የጴጥሮስን አማት ዳሶ ያስነሳበት ኃይሉና አልዓዛርን ውጣ ብሎ ከመቃብር ያስወጣበት ኃይሉ ያው ነው ወገኖች ያው ነው ኃይሉ ፍጹም ነው የኛ ጌታ እንኳን ቃሉ እስትንፋስ እንኳን ታምር የሚሰራ የሙሴ እህት ማርያም ከበሮ ይዛ ምን ብላ ነው ያመሰገነችው በኦሪት ዘጸአት ምዕራፍ 15 ላይ በአፍንጫው እስትንፋስ ውሽጥ ከመሩ እያለች ነው ያመሰገነችው እኛ በአፍንጫችን እስትንፋስ እንኳን ውሆችን ልንከምር አይደለም የበራን ጧፍ እንኳን ማጥፋት አንችልም እሱ ግን በአፍንጫው እስትንፋስ ውሆችን ይከምራል በአፍንጫው እስትንፋስ የምድርን ቀንድ ተራራን ያንቀጠቅጣል በአፍንጫው እስትንፋስ ይፈጥራል በአፍንጫው እስትንፋስ ያጠፋል ኃይሉ ፍጹም ነው ወገኖች እግዚአብሔር ከምንናገርለት በላይ ታላቅ ለሀገር ለምድሩ በሚያሰማ ድምጽ ማጉያ እግዚአብሔር ታላቅ ነው ብንል ራሱ ከተናገርንለት በላይ እግዚአብሔር ታላቅ ነው ወገኖች ብርሃን ይሁን ሲል ብርሃን
ታዲያ ብርሃን ይሁን በሚለው ቃል ውስጥ ሁለት ታላላቅ የሆኑ ነጥቦችን እናያለን። የመጀመሪያው እግዚአብሔር ብርሃን ይሁን ያለው ሰሚ ባለበት እንደተናገረ የሚያሳውቅ በዕለተ እሑድ ከፈጠራቸው ስነ ፍጥረታት መካከል 7ቱ ብሩህ ሰማያት አሉ፣ ቅዱሳን መላእክት አሉ፣ ድጋሚ 4ቱ ባህሪያተ ሥጋ አሉ። እነዚህ ነገሮች እግዚአብሔር ዝም ብሎ ነው የፈጠረው። ለምን ካለ የሚሰማ ስለሌለ ነው። ቅዱሳን መላእክትን ከፈጠረ በኋላ ግን እግዚአብሔር ብርሃን ይሁን ያለ የሚሰማ ስላለ ነው። ማን? ቅዱሳን መላእክት ስላሉ ነው ወገኖች። ቅዱሳን መላእክት እንኳን እግዚአብሔርን ቅዱስ 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 ብለው ማመስገን የጀመሩት ይህንን ብርሃን ሲያዩ ነው ወገኖች። ሰሚ ስላለ ብርሃን ይሆናል። ሁለተኛው የክርስቶስን ፈጣሪነት የሚያስረዳ ነው። ምክንያቱም ሰማይና ምድር የተፈጠረው በእሱ ቃልነት ነው። በእርሱ ቃልነት በኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በጥንተ ተፈጥሮ በእግዚአብሔር ወልድ ቃልነት ተፈጠርን። በነገረ ድህነት ደግሞ በጌታችን በኢየሱስ ክርስቶስ ቤዛነት ድጋሚ ተፈጠረ። ስለዚህ የክርስቶስን ፈጣሪነት የክርስቶስን አምላክነት የሚያስረዳ ቃል ነው ወገኖች። ብርሃን ይሁን የሚለው ብርሃን የሚለው ቃል ስናይ ብዙ በምስጢር የሚፈቱ ቃላቶች አሉ። ቢያንስ 6 ነጥቦችን ለማየት እንሞክር። ብርሃን የመጀመሪያው እውቀት ነው። ምክንያቱም ጨለማ ድንቁርና ነው። ጨለማ ምንድነው? ድንቁርና ነው። ከዛ ነው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ጨለማ እንዳይደርስባችሁ ብርሃን ሳልላችሁ ተመላለሱ፣ በጨለማ የሚመላለስ ወዴት እንደሄድ አያውቅም ይላል። በጨለማ የሚሄድ ሰው እኮ አንደኛ አካባቢውን አያየው፣ ሁለተኛ ራሱንም መመልከት አይችልም። ምክንያቱም ጨለማ ውስጥ ነው ያለው። በብርሃን የሚመላለስስ አንደኛ ዙሪያውን ያያል፣ ሁለተኛ ራሱንም መመልከት ይችላል ወገኖች። ስለዚህ በብርሃን መመላለስ ማለት በእውቀት መመላለስ ማለት ነው። በእውቀት መመላለስ ወገኖች፣ በመንፈሳዊ ሕይወት ዕውቀት ምንጊዜ መነሻ ነው። ዕውቀት መነሻ ነው፣ መሰረት ነው። መድረሻውስ በፍቅር የሚሰራ ሥራ ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እኮ ነው የሚለው በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ሕልም ከማጣቱ የተነሳ አይደለም የሚለው፣ ራእይ ከማጣቱ የተነሳ አላለም። ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው ወገኖች። ስለዚህ ዕውቀት ያስፈልጋል። ከእምነት ራሱ የሚቀድመው ዕውቀት ነው። ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደው ልጅ ጌታችን ኢየሱስ ክርስቶስ ከፈወሰው በኋላ ስለ ራሱ ሲጠይቀው ምንድነው ያለው? እንዳምነው እርሱ ማን ነው አለ። ጠየቀ ስለ ማንነቱ። አያችሁ? ለምን? ከእምነት ዕውቀት ስለሚቀድም ነው። ዕውቀት ስለሚቀድም ነው። ስለዚህ በእግዚአብሔር ቃል ዕውቀት እደጉ፣ ክፉንና መልካሙን መለየት ትችላላችሁ። በእግዚአብሔር ቃል ዕውቀት እደጉ፣ ኑሯችሁን ደስተኛ ማድረግ ትችላላችሁ። እግዚአብሔር በቃሉ ይሙላል። በእውነት ጌታችን ኢየሱስ ክርስቶስ ዕውቀት ባያስፈልግ ኑሮ ደቀ መዛሙርቱን ባደረበት እንዲያድሩ በዋለበት እንዲውሉ አድርጎ የአፉን ትምህርት ባላስተማራቸው ነበረ። ግን ዕውቀት ስለሚያስፈልግ ነው ያስተማራቸው ወገኖች። ስለዚህ ለእግዚአብሔር ቃል ጊዜ ልንሰጥ ያስፈልጋል። እግዚአብሔር ማስተዋሉን ይስጠን። የመጀመሪያው ብርሃን ዕውቀት ነው። ሁለተኛው ፍቅር ነው። ብርሃን ፍቅር ነው። ጨለማ ጥላቻ ነውና ወገኖቼ፣ ጨለማ ምንድነው? ጥላቻ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አለ። እንዴ! ፀሐይ ባለበት፣ ጨረቃ ባለበት፣ ከዋክብት ባሉበት እንዴት እኔ የዓለም ብርሃን ነኝ አለ ካልን የእርሱ ብርሃን የፍቅር ብርሃን ነው። የሚሰውር ብርሃን ነው ወገኖች። ይህንን ቃል የተናገረበትን ምክንያት እንደውም ከፍ ብላችሁ ስታነቡ አንዲት ሴት ስታመነዝር አግኝተው ወደ ጌታችን አመጧት።
ሙሴ እንደነዚህ አይነቱን ሴቶች በድንጋይ ወግረን እንድንገድላቸው አዞናል። ስለዚህ አንተ ምን ትላለህ አሉት። ግደሏት ቢል ላድን ነው የመጣሁት፣ አሁን ደግሞ ስለ ሰው ሞት አያዝንም ሊሉት ነው። አትግደሏት ቢል ደግሞ የሙሴን ሕግ ይቃወማል ሊሉት ነው። ስለዚህ ጌታ ምን አደረገ? ጎንበስ ብሎ በመሬት ላይ መጽሐፍ ጀመረ። ሊቃውንቱ ይህንን ሲተረጉሙት አንዱ የአንዱን ኃጢአት እንዳያነበው አድርጎ የየራሳቸውን ኃጢአት በግንባራቸው ላይ ጻፈላቸው ብለው ይተረጉሙታል። ደጋግሞ ሲጠይቁት ግን ከእናንተ ኃጢአት የሌለበት በመጀመሪያ ይውገራት አላቸው። እነሱም ከትንሹ እስከ ትልቁ ድንጋያቸውን እየጣሉ ሄዱ ይላል። ብቻዋን ስትቀር ከሳሾችስ ወዴት አሉ አላት። ኧረ አንድም የሉም አለች። እንግዲያውስ እኔም አልፈርድብሽም፣ ድጋሚ ግን ኃጢአት አትስሪ አላት። በአደባባይ በደሏን ሸፈነላት፣ ብቻዋን ግን ገለጠላት ወገኖች። ከዛ በኋላ ነው እኔ የዓለም ብርሃን ነኝ አለው። የዓለሙ ብርሃን የሚያጋልጥ ነው። የዓለሙ ብርሃን በጨለማ ውስጥ ያለውን የሚያራቁት ነው። የእግዚአብሔር ብርሃን ግን የሚሸፍን ነው ወገኖች። ከባት ያበሳ የሆነ ብርሃን ነው የእግዚአብሔር ብርሃን። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ፍቅር በደልን አይቆጥርም ይላል። ፍቅር በደልን አይቆጥርም ወገኖች። ፍቅር የሚቆጥረው መልካም ስራን ብቻ፣ መልካም ስራ በጎን ስራ ብቻ ፍቅር ይቆጥራል። በደልን ግን ይከድናል ወገኖች። ዛሬ የተቸገርነው እኮ ስህተትን በመቁጠር ነው። በቃ ስህተትን የሚፈልግ ነው አይን ያለ፣ ስህተትን የሚፈልግ ጆሮ ነው ያለን። ስለዚህ እንበላላለን፣ እንነካከሳለን። ስለዚህ እግዚአብሔር ብርሃን ምንድነው? የፍቅር ብርሃን ነው፣ የሚሰውር ብርሃን ነው። እግዚአብሔር ስሙ የተመሰገነ። ቀጥሎ